ሰላም የቴኒቲ ቤተሰቦች ዛሬም ባለፈው ካቆምንበት ልንቀጥል ተገናኝተናል። ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቴሌግራም ጆይን በሉ ያልን ነው። ያው አትርሱ። ዛሬ የምንጀምረው ከ66ኛው ጥያቄ ነው። 66ኛው ጥያቄ which one of the following statements is true about female genital mutilation ይላል። A helps to deliver baby easily ይሄኛው ኤግዛክት ኦፖዚት ነው። it doesn't help, it hinders actually። B ላይ ደግሞ ያለው gives acceptance for marriage ይሄኛው ልክ አይደለም። impose risk of infection ይሄኛው ኦብቪየስ ነው፣ ምክንያቱም ተመሳሳይ ብረት የተለያየ ሰው ላይ ስለሚጠቀሙ። D ላይ የሚለው ደግሞ keeps girls pure and honest ይሄኛው ልክ አይደለም፣ መልሳችን C ነው። 67ኛ assume that you have a friend who is HIV positive and you are familiar about the case. How can you support your friend if she is injured and needs your help? A. Ignore your friend because of the virus. ይሄኛው wrong ነው obviously. B. Help your friend with precaution. ጥንቃቄ ያደረጋችሁ ጓደኞቻችሁን እርዱ ነው የሚለው፣ ይሄ ትክክል ነው። ስለዚህ መልሳችን B ነው የሚሆነው። C ላይ ያለው ደግሞ call to other people to protect you from the virus ይሄኛው ልክ አይደለም፣ መልሱ B ነው። ሌሎቹን ከመሰረሉ help your friend without any fear of the virus ያው ምንም ፍራቻ ከሌለ ደግሞ ፕሪካውሽኑ አይኖርም፣ ስለዚህ ይሄኛው ልክ አይደለም። ወደ 68ኛ ጥያቄ ስንነፍ ደግሞ why are root hairs efficient in uptake of water from the soil? Because they A. show positive hydrotropism, B. anchor the plant to the ground, C. keep turgidity of the soil, D. have high surface area to volume ratio. A ላይ ያለው show positive hydrotropism hydrotropism የምንለው ወደ ውሃ የማደግ አቅምን ነው። actually like ሩቶቻቸው ወደ ውሃ ነው የሚያድጉት፣ ግን ወደ ውሃ ስለሚያድጉ ብቻ water uptake efficient ያደርጉታል ማለት አይደለም። ስለዚህ ይሄኛው አይደለም፣ ምክንያቱም ከዚህ ተሻለ የሚገልጸው ሌላ ስላለ ማለት ነው። anchor the plant to the ground ይሄኛው የሜን ሩት ስራ ነው። ሩት ሄር ብዙም በዚህ ውስጥ ስራ የለውም፣ ስለዚህ ይሄኛው ስህተት ነው። keep turgidity of the soil ይሄኛው ስህተት ነው። ይሄኛው መልሱ ነው። ለምን መልስ እንደሆነ ደግሞ ላስረዳችሁ። have high surface area to volume ratio ነው የሚለውና surface area to volume ratio high ሲሆን surface ኤሪያችን ወይ ከውሃ ጋር የሚገናኘው ፊዚካል ፓርቱ በጣም ትልቅ ይሆናል። ያኔ ሞር ወተር አብዞርብ ለማድረግ ይረዳዋል ማለት ነው። ስለዚህ ወተር አፕቴካችን ምን ያደርጋል? ኤፊሽንት ያደርጋል ማለት ነው። መልሳችን ዲ ይሆናል። 69ኛ what will happen to a plant if the apical dominance is removed through repeated pruning? apical dominance የምንለው በመጀመሪያ ምንድነው ካልን፣ አሁን አንድ ፕላንት ቢኖር ቀጥታ ወደ ላይ የሚያድግበት እዚች ጋር ላይ መሃሉ ብቻ ቀጥ ብሎ የሚያድግበት ጊዜ አለና አስተውላችሁት ከሆነ ቤተሰቦቻችን ምን ያደርጉታል? ያ ከላይ የሚያድገውን ነገር ይቆርጡታል። ምን እንዲያደርግ? ከጎን ያሉት እንዲበቅሉ ማለት ነው። እና ይሄኛውን የሚገልጽልን የትኛው ነው? አሁን plant elongates and bend to one direction ወደ አንድ ዳይሬክሽን ቤንድ እንዲያደርግ አይደለም። አፒካል ዶሚናንስ የሚቆርጥ ምን እንዲያደርግ ነው ያለው? ከጎን ያሉት ብራንቾች እንዲያድጉ። B. plant shades is leaf to withstand the condition ይሄኛውም አይደለም ማለት ነው። side shoots grow quickly and the plant becomes bushy. bushy ስንል like ከጎን በደንብ ያበቅላሉ እንደማለት ነው። እና ይሄኛው ይገልጽልናል ማለት ነው። growth of the lateral shoot will be inhibited ይሄኛው ምንድነው የሚለው? ከጎን ያሉት እንዳይበቅሉ ይከለክላል ነው የሚለው። ይሄኛው ደግሞ አይገልጽም። ይሄ ጭራሽ ኦፖዚቱን ነው ያለው። ይሄኛው ነው ትክክለኛ መልሳችን ማለት ነው። ሲ ወደ 7ኛ ጥያቄ ስናልፍ a farmer sowed cotton seeds in a farmland which fulfilled the optimum condition for germination. After a few days, he observed the newly growing seedlings. Which of the following statements is correct about the farmer's observation? እና አሁን መጀመሪያ ኮተን ሲድ ምን አይነት ሲድ ነው የሚለውን ማየት አለብን። ኮተን ሲድ ምን አይነት ሲድ ነው? ሃይፖጂያል ግሮዚንግ ወይም ደግሞ ሃይፖጂያል ጀርሚኔሽን የሚያሳይ አይነት ሲድ ነው። እና ሃይፖጂያል ጀርሚኔሽን የሚያሳይ ሲድ ደግሞ ምን ያደርጋል? ኮቲልዳኑን ከመሬት ስር እዛው ትቶት ነው የሚወጣው ወደ ላይ ማለት ነው። እና ብዙዎች ሲዶች እና አሁን የትኛው ነው ይሄኛው የሚገልጽልን የሚለውን ስናይ ኤላ ያለው remaining of the cotyledon below the ground ይሄኛው ይገልጽልናል።
ሌሎቹ ለምን እንደማይሆኑ ነው። ቢ growth of plumule without forming a hook ሁክ የምንለው አሁን ለምሳሌ አይታችሁ ከሆነ አንድ ፕላንት ሲበቅል መጀመሪያ እንደዚህ ላይክ እንደ ኤን አይነት ነገር ይፈጥርና ከዛም በኋላ ነው ቀጥ እያለ የሚመጣው እና ብዙዎቹ ፕላንቶች እንደዚህ ስለሆነ growth of plumule without forming a hook የሚለው ኮተን ሲድን አይገልጽልንም። ኮተን ሲድም ልክ እንደ ብዙዎቹ ሲዶች እንደዚህ ሆኖ ከዛም በኋላ ነው ፕሉሙሉ ቀጥ ብሎ ማድረግ የሚጀምረው። ስለዚህ ይሄ ኤክስ ነው ማለት ነው። growth of plumule above the soil surface ይላል እና መጀመሪያ ይሄኛው ኮቲሊደኑን ስርትቶ ነው የሚወጣው። ስለዚህ ይሄኛውም ሃይፖጂያል ጀርሚኔሽናችንን በአግባቡ አይገልጽልንም። ከሃይፖጂያል ጀርሚኔሽን ኦፍ ሃይፖኮታይል ሃይፖጂያል እና ሃይፖኮታይል ሁለት የማይገናኙ ነገሮችን አንድ ላይ አገናኝቶ እያወራ ስለሆነ ይሄኛው ደግሞ ጭራሽ አይገልጽልንም ማለት ነው። መልሳችን የትኛው ነው? ኤ ነው። ወደ 71ኛው ጥያቄ ስናልፍ which one of the following properties of enzymes show their catalytic nature? መጀመሪያ ካታሊስት ምንድነው የሚለውን እኔ ካታሊስት የምንላቸው አንድ ሪአክሽን እንዲካሄድ ፍጥነቱን ብቻ የሚጨምሩ ናቸው። ሪአክሽኑ ያለ እነሱ መካሄድ ይችላል፣ ግን ቀስ ብሎ ነው የሚካሄደው። ካታሊስቶቹ ሲጨመሩበት ፍጥነቱን ነው የሚጨምሩት እንጂ ፕሮዳክቱንም አይቀይሩትም። አሁን ስና A reducing the activation energy, B non-specific to substrates, C being altered in a chemical reaction, D changing the nature of the product. አሁን እዚህ ውስጥ ምንድነው የሚለው? ከዲን ጀምር changing the nature of the product ፕሮዳክታችን ምንድነው ያለው? አይቀይረውም፣ የሪአክሽኑ ፍጥነት ብቻ ነው የሚጨምረው ብለናል። ስለዚህ ይሄኛው ስህተት ነው ማለት ነው። being altered in a chemical reaction ኬሚካል ሪአክሽን ውስጥ እነሱ ምን አያደርጉም? ቴክ ፓርት አያደርጉም። ምንድነው የሚያደርጉት? ፍጥነቱን ብቻ ነው የሚጨምሩት። ስለዚህ አልተርድ አይሆኑም ማለት ነው፣ አይቀየሩም። ስለዚህ ይሄኛው ስህተት ነው ማለት ነው። being non specific to a substrate አሁን ለምሳሌ ቅድም አይታችሁ ከሆነ ሊፔስ፣ ትራይፕሲን፣ ፔፕሲን ምናምን ስናይ ነበረ እና ሊፔስ ሊፒድን ብቻ ነው አይታችሁ ከሆነ ሃይድሮላይዝ የሚያደርገው፣ ፔፕሲን ደግሞ ፕሮቲንን ብቻ። ስለዚህ ምንድናቸው? ሰብስትሬት ስፔሲፊክ ናቸው፣ ነን ስፔሲፊክ ሳይሆኑ። ስለዚህ ይሄኛውም ስህተት ነው ማለት ነው። reducing the activation energy activation energy ምንድነው? አሁን ለምሳሌ አንድ ሪአክሽን ለመካሄድ የሚያስፈልገው የኢነርጂ መጠን አለ። አክቲቬሽን ኤነርጂ ምንለው ደግሞ ከፍተኛው የሚያስፈልገው የኢነርጂ መጠን ነው ይሄኛው ማለት ነው። ላይክ እዚህ ጋር ነው አክቲቬሽን ኤነርጂ እና ይሄኛውን ኢነርጂ ሪዲዩስ ሲያደርገው ኬሚካል ሪአክሽኑ ሞር በፍጥነት የመካሄድ አቅሙን ይጨምራል ማለት ነው። ስለዚህ ምንድነው የሚያደርግልን ማለት ነው? ካታሊስቶች ወይም ደግሞ ኤንዛይሞቻችን ምንድነው የሚያደርጉልን? ይሄንን ኢነርጂ ያሳንሱልንና የሚያስፈልገው ኢነርጂ ካሳንሱልን ደግሞ ቶሎ ቶሎ ይካሄድልናል ማለት ነው ሪአክሽኑ። ስለዚህ መልሳችን የሚሆነው የትኛው ነው? ይሄ ማለት ነው። ወደ 72ኛው ጥያቄ ስናልፍ if an enzyme is named as EC 3.4.11.1 in a systematic naming, what does the number 3 represent? እና ከዚህኛው ጋር ጀምረን ሁሉንም ምን ሪፕሬዘንት እንደሚያደርጉ ስናይ ይሄኛው ሰብ ክላስ ነው፣ ይሄ ደግሞ ሰብ ክላስ ነው። ይሄኛው ደግሞ ላይክ ይሄ ሜን ክላስ ከሆነ ይሄኛው ሰብ ክላስ ነው፣ ይሄ ደግሞ ሰብ ክላስ ነው፣ ደብል ሰብ ማለት ነው። ይሄ ደግሞ ሰብ ክላስ ማለት ነው። ስለዚህ ስሪያችን ነው ምንድነው ያለን? ሜን ክላስ ነው ማለት ነው። ስሪያችን ምንድነው ነው ተብሎ የሚጠይቅ ነው። ስሪ ደግሞ ምንድናት ብያችኋለሁ? ሜን ክላስ ናት ብያችኋለሁ። ስለዚህ ሜን ክላስ የሚለው የትኛው ነው የሚለውን ብቻ መፈለግ ነው የሚጠበቅብን። ዲ ላይ ያለው ሜን ክላስ ኦፍ አን ኢንዛይም which indicates the type of reaction it catalyzes ይሄኛው በአግባቡ ይገልጽልናል ማለት ነው። መልሳችን ዲ ይሆናል። ወደ 73ኛ ጥያቄ ስናልፍ in the lock and key model of enzymatic action, the activation energy is lowered through A straining of substrate molecules bound to the active site, B provision of alternative pathway for the reaction, C conformational change of substrate molecules, D permanent modification of the active site of the enzyme. እና አሁን ሎክ ኤንድ ኪ ምንለው አሁን ለምሳሌ ኢንዛይማችንና ሰብስትሬታችን ቀጥታ ልክ እንደ ቁልፍና እንደ ጋን ይገናኙልናል ብሎ የሚያምነው ነው እና ይህ ፕሪንሲፕል የትኛውን ነው የሚከተለው ነው የሚለው እና
straining of substrate level molecules bound to the active site ይሄኛው አክቲቭ ሳይት ላይ የገባው ሞሌኪውላችንን ሲያጨናንቀው ያኔ አክቲቬሽን ኢነርጂያችንን ሎወርድ ይሆናል የሚለው ሎክ ኤንድ ኪ ግን ምንድነው የሚለው ሲጀመር እንዳይጨናነቅ አክቲቭ ሳይታችንና ሰብስትሬታችን ለእርስ በርስ ኮምፕሊሜንታሪ ናቸው ነው የሚለው እና ስለዚህ ይሄኛው እሱን አይገልጽም ማለት ነው wrong ነው provision of alternative pathway for the reaction ይሄኛው ደግሞ ምንድነው የሚለው ሎክ ኤንድ ኪ አስተውላችሁ ከሆነ አክቲቬሽን ኢነርጂ እንዴት ሎወርድ እንደሚሆን ሲጀመር በአግባቡ አይገልጸውም ይሄ ነው ሊሚቴሽኑ ራሱ የሎክ ኤንድ ኪ ቲዮሪ እና ቀጥታ ምን ብሎ ነው የሚገልጸው ሲጀመር እዛ ላይ ምንድነው ለሪአክሽናችን ሌላ የተሻለ መንገድ ያሳየናል እና ሌላኛው የተሻለው መንገድ ነው ለሪአክሽናችን ብቻ ብሎ ነው የሚገልጸው ለዛ ሊሚቴሽን ተብሎ ራሱ የተያዘበት ማለት ነው እና መልሳችን ቢ ነው ሲ ላይ ያለው ደግሞ እንደሚለው ኮንፎርሜሽናል ቼንጅ ኦፍ ሰብስትሬት ሞሌኪውልስ ኮንፎርሜሽናል ቼንጅ ምንለው የሼፕ ቼንጅ ሰብስትሬታችን ላይ ያካሂዳል ይላል እንደዛ ደግሞ አይልም ሎክ ኤንድ ኪ ቲዮሪ ስለዚህ ሲ መልሳችን አይደለም ማለት ነው ዲ ላይ ያለው ደግሞ permanent modification of active site of the enzyme እንትን የኢንዛይማችን አክቲቭ ሳይት permanently reshape ወይም ደግሞ modify ያደርገዋል ሎክ ኤንድ ኪ ደግሞ እንደዛ አይልም ቀደም እንዳልኳችሁ ሎክ ኤንድ ኪ ለምንድን ነው የሚለው አሁን ለምሳሌ የበር ቁልፍ ላይ የበር መክፈቻ ቦታ ቁልፍ ስትከቱ ቀጥታ ነው ፊት የሚያደርገው አይደለ ልክ እንደዛ ፊት ያደርጋል ብሎ ነው የሚያምነው ስለዚህ ምንም አይነት permanent modification ሰብስትሬቱም ላይ የኢንዛይም አክቲቭ ሳይትም ላይ አያመጣም ስለዚህ ሲ እና ዲ ስህተት ናቸው ማለት ነው ወደ 74ኛው ስንሄድ ደግሞ which one of the following minerals are used as cofactor of the enzyme alcohol hydrogenase ይሄኛው የተማራችሁት መጽሐፍ ውስጥ በቴብል የተቀመጠ ነውና ያው የማይመጣ ይመስላል ግን ይመጣል ስለዚህ ሸምድዷቸው ይሄኛው ቀጥታ አልኮሆል ዲሃይድሮጂነስ ሚነራል እንትኑ ኮፋክተሩ ምንድነው ዚንክ ነው አለ መጽሐፍ 75ኛው what mechanism was used by Gregor Mendel to protect the garden peas from self pollination የምንለው አሁን አንድ አበባ ውስጥ ምን አለ አንተርና ስቲግማ አለና አንተሩ ያው ሜል ነው ስቲግማው ደግሞ ፊሜል ነውና self pollinate ማለት ያንዱ የራሱ አበባ አንተር የራሱ አበባ ስቲግማ ላይ ሲወድቅ ማለት ነው ስለዚህ ይሄ እንዳይከሰት ደግሞ ግሪጎር ሜንደል ምንድነው ያደረገው ነው የሚለው አንተሩን ነው የቆረጠው እና ኤላ ያለው ምንድነው የሚለው sterilize the male part of the flower using chemical አልተጠቀመም ቀጥታ ቆረጠው እንጂ ስለዚህ ኤላ ያለው ልክ አይደለም ማለት ነው ቢ ላይ ደግሞ open the flower bud before pollen maturated premature ሳይሆን ደግሞ እሱ አልከፈተውም ስለዚህ ይሄኛው ልክ አይደለም covered the flower and protect it from pollinating agents ከፖሊኔቲንግ ኤጀንቶች ከከለከለው እንዴት ፖሊኔት እንዲያደርግ ይጠብቃል ስለዚህ ይሄኛውንም አላደረገም ዲ ላይ ደግሞ selected pure dominant trait for the breeding ይሄኛው ላይክ እሱ ያደረገው ነገር እነዚህ ነው ላይክ መጀመሪያ self pollinate እንዳያደርግ አንተሩን ቆረጠ ከዛም በኋላ pure trait ካለበት ቦታ ፖሊኔት እንዲያደርጉ አመቻቸ ማለት ነው ኔታ ስለዚህ መልሳችን የሚሆነው የትኛው ዲ ላይ ያለው ነው ማለት ነው ለዛሬው ያዝነው ይሄው ነው ያልገባችሁ ጥያቄ ካለ በኮሜንት አሳውቁን ተጨማሪ እንድናስተካክል የምትፈልጉት አስተያየት ሐሳብ ካላችሁ አሳውቁን ዩቲዩብ ቻናላችንን ሰብስክራይብ አድርጉ በቴሌግራም ቻናል አለን እሱንም ጆይን በሉ እናመሰግናለን